ሩግንም ማንሽም ሰው እኔም አልፋታችሁም። እግዚአብሔር ምስክር ነው። ከና እናቱን መዘቀዝቅ ከና እናቱ አምጥቼ ነው መዘቀዝቅ ነው የሚላችሁ። የዛሬው ደግሞ በጣም ነው የሚያስፈሩት በእውነት በተለይ ብሩክ በጣም ያስፈራል። በዛ ላይ ጸጉሩ ተሰርቷል። ርፍ እንዴ ቅመምታይ እንጂ ቁረጪበት። የእውነት ምንም አይልሽም። ቢያኮርፍሽም አንድ ቀን ኦር 2 ቀን ነው። ከዛ ያዘለለ በእውነት አያኮርፍሽም። ስለዚህ ቁረጪው ምንም አያመጣም። የእውነት እንዲህ ወንድ ልጅ አንደኛ እምነትን አይፈቅድም። የእውነት ጸጉር እንደዚህ ማሳደግ እንደ ሴት የእውነት እምነት አይፈቅድም። ሁለተኛ ነገር ደግሞ እናንተ ነው የሚጎዳችሁ። በእውነት ጸጉር የሚያሳድጉ ወንዶች ጉዳቱ በኋላ ነው የምታውቁት፣ አሁን አይደለም። እና እናንተም በሉት ቁረጥ በሉት በእውነት። ለማንኛውም እንዴት ናቸው? ደህና ናቸው? እግዚአብሔር ይመስገን። ማለት ገርመውኝ እኮ ነው። ከሌላ ሰው ሆኗል ማለት ነው። እና እንዴት ናቸው? ልጅቷ እንዴት አያቸዋት? ማለት እንደዚህ የምትሆንበትን ምክንያት ምንድን ነው? አሁን ትላንትና ፎቶ የሚያዘቀዝቅ ነገር አላወራም። አንደኛ ነገር ጊፍት ነው የተሰጠው አይደለም? ጊፍት መሰጠችው የገዛ ፍቅረኛ ሆነች አይደለም? እና እንደዚህ እግዚአብሔርን ተምሎ ከእናቱ ጋር ዘቀዝቀዋለው ምናምን ተብሎ ምንድን ነው? እኔ እንደተረዳኋት ማለት ነው ልጅቷ ከሆነ ሰንበዲ ጋር እልህ ገብታለች ማለት ከሆነ ሰው እልህ የገባችው ሰው ደግሞ የብሩክ እንትን አድናቂ ይሁን አይዶን ነው ከዛ ሰው ይመስለኛል። ያንን ሰው ደግሞ በብሩክ መንገድ ነው በብሩክ ነው መወጣት ያለባት ማለት ነው። እሱ ምን በማድረግ በመዘግዘግ ፎቶ በመዘግዘግ ከእናቱ ጋራ ያውም ተምሎ ማለት ነው። አይደብርም? የእውነት አንዳንድ ሰው የእውነት ማሰባችሁ ራሱ እኔ እንጃ ማሰብ አቅቷቸዋል ይመስለኛል። አንደኛ መማሉ ለምን አስፈለገ ነው። ሁለተኛ ነገር እናቱ ስለምንድን ነው የምትዘቀዘቀው ነው። ሶስተኛ ነገር እሱ ጥፋቱ ምንድን ነው? ጥፋቱ እሱ እንደፈለግሽ ማድረግ ትችያለሽ፣ ግን ደግሞ አንደኛ አትማይ። ሁለተኛ ነገር እናቱ እዚህ ጋር ምንም የሚያዘቀዝቀህ ነገር የለም። የእናት ክብር ይኑርሽ አንቺ ራሱ ማለት ነው። እግዚአብሔርን ብለሽ እናቱን ኦልሬዲ እንደዘቀዘቅሻት ቆጠሪያት ማለት ነው። እና ልቦና ይስጥሽ እህታችን፣ እንደዛ አትሆኚ፣ ወደ ራስሽ ተመለሺ፣ አትማይ። የእግዚአብሔር ስም በከንቱ አትጥራ ይላል ቃሉ። እና አትማይ። እንደዚህ የሚያዘገዝግ ምንም የሚያገባሽ ነገር የለም ማለት እልህ የተጋባሽውም ሰው አንቺ የሚያገባቸው ነገር የለም አይደለም። ራሳቸው የፈለጉት ህይወት ነው የሚኖሩት፣ መብታቸው ነው። አንደኛ ነገር በጣም ያናደደች ምንድን ነው ስትምል ነው